ብሊንተርሳት 51.5 ኢስት። አሁን የነገርኳችሁ ሳተላይት በቤታችሁ ከሌለ ብዙ መረጃዎችና ብዙ ፕሮግራሞች ከናንተ አመልጠዋል። ዛሬ ስለ ሳተላይቱ ሙሉ መረጃና ምን አይነት ቻናሎች በዚህ ሳተላይት ይገኛሉ ሙሉ መረጃ ታገኛላችሁ። እንደዚህ አይነት ፈጣን የዲሽ መረጃዎችን ለማግኘት ይሄን የዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ቀጥታ ወደ ቪዲዮ ወስዳችኋል። ሀገራችን ላይ ብዙ ሳተላይቶች የሚሰሩ አሉ፣ በሲ ባንድም በኩ ባንድም። ብዙዎቻችሁ ደግሞ እነዚህን ሳተላይቶች እያንዳንዶችን ትጠቀሟቸዋላችሁ። ዛሬ ግን እኛ ሀገር ላይ ከሚሰሩ ሳተላይቶች መካከል በተለይ ለፊልም አፍቃሪያን፣ ለኳስ አፍቃሪያን፣ ለሌሎችም ቻናሎችን ለምትፈልጉ አዳዲስ ነገሮችን ብሊንተርሳት 50.5 ኢስትን ይህንን ሳተላይት ዛሬ በተወሰነ መልኩ አስተዋውቃችኋለሁ። ይህ ሳተላይት እኛ ሀገር ላይ አብዛኛው የኢትዮጵያ ክፍል በምትመለከቱት መልኩ ከቬሬጅ ያለው እዚህ አካባቢ ያላችሁ ይህንን ሳተላይት በ60 ሴንቲሜትር በ90 ሴንቲሜትር እና በ180 ሴንቲሜትር ዲሽ በመስራት መጠቀም ትችላላችሁ። እዚህ ሳተላይት ላይ እነዚህ ቻናሎች አሉ ብዬ በዚህ ቪዲዮ መናገር አልችልም። ሙሉ መረጃ ግን የቴሌግራም ቻናል ላይ ታገኛላችሁ። ሳተላይቱ ላይ ግን አመት እስከ አመት አዳዲስ ቻናሎች በየጊዜው ይገባሉ። እነዚህ ቻናሎች ደግሞ አብዛኞቹ ፍሪ ናቸው። ቢቋረጡም ዘላቂነትም ቢኖራቸው ምንም አይነት ወጪ ሳያስወጡ የሚኖሩ ቻናሎች ይገኙበታል። በየጊዜው አዳዲስ ቻናሎች ይገባሉ። እነዚህ ቻናሎች የፊልም፣ የሙዚቃ፣ የኳስ፣ የዶክመንተሪ፣ የህፃናት፣ የዜና ቻናሎች ናቸው። በጣም ብዙ ተፈላጊ ቻናሎች በዚህ ሳተላይት ላይ ይገባሉ። ሳተላይቱ ተመራጭ የሚያደርገው ከኢትዮ ሳት ጋር አንድ ኤልኤንቢ በመጨመር ብቻ መስራት የምትችሉት ሳተላይት ነው። ይህ ሳተላይት የሚደርስበት ቦታ ላይ አንድ ኤልኤንቢ በመግዛት የኢትዮጵያ ቻናሎችን ማግኘት ትችላላችሁ። ጥሩ ባለሙያ፣ ጥሩ የዲሽ ሳህንና ከቬሬጁ ደግሞ አሪፍ ቦታ ያላችሁ ከሆናችሁ ደግሞ የሀሳት ወይም ቲቪ ቫርዚሽንም ጨምራችሁ ይህን ሳተላይት መመልከት ትችላላችሁ። በእነዚህ ቻናሎች ስለሚገቡ ብቻ ሳይሆን ይህ ሳተላይት እጅግ ወሳኝ የሆነው ሌሎች ሁለት ታላላቅ ቻናሎች በዚህ ሳተላይት መገኘታቸው ነው። እነዚህ ቻናሎች ምንድናቸው? እንዴት አድርገን መስራት እንችላለን? ሙሉ መረጃውን የቴሌግራም ቻናሌ ላይ አሁን በምትመለከቱት መልኩ ሰርች በማድረግ ሙሉ መረጃውን ማግኘት ትችላላችሁ። እዛ ላይ ስለ እነዚህ ቻናሎች በተጨማሪም ደግሞ ስለ ሳተላይቱ ከዲሽ አሰራር ሙሉ ቪዲዮ በቴሌግራም ቻናሌ ላይ ለቅቄያለሁ። ቴሌግራም ቻናሌን ጆይን ማድረጋችሁ እንዳትረሱ። ይህ ሳተላይት ግን አሁን ቤታችሁ ከሌለ አሁኑኑ በመጠቀም አዳዲስ ነገሮችን በየጊዜው ማግኘት ትችላላችሁ። የዛሬው ቪዲዮ ይህን ይመስላል። በዚህ ቪዲዮ የትኛውም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁትና ለሌሎች ይጠቅማል ብላችሁ ካሰባችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። እንደዚህ አይነት ፈጣን የዲሽ መረጃዎችን ለማግኘት ይህን ዩቲዩብ ቻናል ሰብስክራይብ ያድርጉ። ቀጣይ በአዲስ ቪዲዮ እንገናኛለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።